ተገድበናል። የተገደበ ሰው ከሳጥን ውጭ ማሰብ አይችልም። ከሰፈሩ ውጭ ማሰብ አይችልም። ከዘሩ ውጭ ማሰብ አይችልም። ከኢትዮጵያ ውጭ ማሰብ አይችልም። የተገደበ ነጋዴ አይታችሁት ከሆነ ሌላው ከውጭ ሀገር መጥቶ እዚህ ሀገር ኢንቨስት ያደርጋል። እኛ ግን እዚሁ ተገድበናል። በቃ እዚሁ ቀርተናል። ወደ ታች ሞያሌ፣ ወደዚህ ውጫሌ፣ በቃ በጣም ብናይ የምናየው ከዚህ እስከዚህ ነው። ከዚህ እስከዚህ ነው። በቃ በጣም የተገደበ ሰው ሲያይ ሶፋ፣ ፍሪጅ፣ ቴሌቪዥን፣ መኪና። በቃ ወዳጆቼ ዳዊትን ግን አንበሳ አልገደበውም፣ ድብ አልገደበውም፣ ወንድሞቹ አልገደቡትም። በጣም ብዙ ተቃውሞ ደርሶበት ነበረ። አባቱ መሪ እንደሆነና እንዳልሆነ እርግጠኛ አልነበረም። ወንድሞቹም እንደዛው ኮምፕሌን ያደርጉ ነበረ። ሳኦልም እርግጠኛ አልነበረም። ዳዊትን አንበሳ ካልገደበው፣ ድብ ካልገደበው፣ ወንድሞቹ ካልገደቡት ዛሬ እኔ ባርካችኋለሁ በጌታ በኢየሱስ ስም። የሰው አስተያየት ያቆማችሁ ትዘረጋላችሁ። በደም ጩና አሜን በሉ። የማይገደብ አምላክ እያመለካችሁ በጥቃቅን ነገር የተገደባችሁ በጌታ በኢየሱስ ስም ዛሬ ማለዳ መለቀቅ ይሆንላችሁ፣ መለቀቅ ይሆንላችሁ። ታውቃላችሁ 400 ኩንታል የሚሸከም ኤሮትራከር መኪና በጣም በቀላል ታኮ ተይዞ ይቆማል። መሄድ ካለበት ሹፌሩ ረዳቱን አዞ ታኮ መውጣት አለበት። በጣም 400 ኩንታል ማለት ምን ማለት ነው ስትል በጣም ብዙ ነው። ለብዙ ሰዎች እህል መሆን የሚችል እንጀራ መሆን የሚችል ማለት ነው። ነገር ግን በተራ ታኮ ተይዞ ይቆማል። ልክ እንደዚህ ለትውልድ የሚሆን መብል ይዛችሁ በተራ ነገር የተያዛችሁ የያዛችሁ ነገር በኢየሱስም ይጠረግ። ሴ አሜን። ወዳጆቼ ይሄ ሊሚቴሽን ገደብ የሚባለው ነገር በተለያየ የህይወታችሁ ክፍል ውስጥ ሊከሰት ይችላል፣ ሊኖር ይችላል። በጋብቻ፣ በገንዘብ፣ በግንኙነት፣ በስራ፣ በመንፈሳዊ ህይወት፣ በጤና፣ በትምህርት፣ በአገልግሎት ሰው ሊገደብ ይችላል። በጣም ኢምፖርታንት ነገር ስለምናገር እንድትሰሙ ይፈልጋል። አንዳንዶቻችን በጋብቻ ተገድበን ማለት አንዱ ሰው ትምህርቱ አሪፍ ነው፣ ስራው አሪፍ ነው፣ ወደ ሚሬጅ ሲመጣ ግን በቃ ተገድቧል፣ ማግባት አልቻለም። ራይት ታይም ላይ ነው ያለው፣ ነገር ግን ተይዟል። ሌላ ሰው ደግሞ በቃ የሆነ ወይ ዲፕሎማዊ ዲግሪ ላይ ነክሶ ይቀራል፣ በትምህርት ይገደባል። ሌላ ሰው በጤና፣ በአገልግሎት፣ አንዳንድ ሰው በአገልግሎት ይገደባል። በቃ ሰፈሩ ላይ ብቻ በቃ የሆነ ጢቆን ብቻ ትንሹ ብቻ ይሆናል። ነገር ግን መልእክቱን ሚሊዮኖች ቢሰሙት፣ ሀገር ቢሰማው የሚለወጥበት ይሆናል። ወዳጆቼ በደንብ አድርጋችሁ ስሙኝ። ሰዎች በአንድ በኩል ተለቀው በሌላ በኩል ሊገደቡ ይችላል። ይህም ብጽፉ ደስ ይለኛል። ሰዎች በአንድ በኩል ተለቀው በሌላ በኩል ሊገደቡ ይችላሉ። ማለትም በአንድ በኩል ተገድበው በሌላ በኩል ሊለቀቁ ይችላሉ። ምን ማለት ነው? በአንድ በኩል ተለቀው በሌላ በኩል ሊገደቡ ይችላሉ ማለት አንዳንዶች በትዳር በጋብቻ ይለቀቁና በፋይናንስ ይገደባሉ። ሌሎች ደግሞ በፋይናንስ ይለቀቁና በጋብቻ ይገደባሉ። አንዳንዶች በመንፈሳዊ ህይወት ይለቀቁና በአገልግሎት ይገደባሉ። አንዳንዶች በትምህርት ይለቀቁና በስራ ይገደባሉ። ትምህርት ቤት እያሉ በጣም የሚገርም ጂፒኤ ያላቸው ምርጥ ጭንቅላት ነው ያላቸው። ወደ ስራ ዓለም ሲመጡ ግን ምድር ኃይሏን አሰጣቸውም፣ ተገድበዋል። ምክንያቱም አንድ ማስረጃ ላሳያችሁ ይችላል። በሉቃስ ወንጌል መጽሐፍ ምዕራፍ 6 ላይ ቀኝ እጁ የሰለለችበት ሰው ግራ እጁ ጠንካራና ንቁ ነበረች። ግራ እጁ ጠንካራና ንቁ ነበረ። በግራ እጁ የፈለገውን ነገር ማድረግ ይችል ነበረ። በግራ እጁ ይይዛል፣ ይለቃል። በግራ እጁ ይወረውራል፣ ይመታል። በግራ እጁ ይከላከላል። ቀኝ እጁ ግን ሰሎበት ነበር አለ መጽሐፍ። ስለዚህ ማለት ነው አንዳንድ ሰዎች በአንድ በኩል ይለቀቁና በሌላ በኩል ይገደባል። አሁን አንዳንድ ሰው የሚገርም እኮ ነው፣ የሚገርም እውቀት፣ የሚገርም ታለንት፣ የሚገርም ተስጦ አለው። ነገር ግን በፋይናንስ በኩል በቃ ቀኝ እጁ ሰሏል። አስቦ ሲጨርስ ወደ አካል ወደ ድርጊት የሚያመጣበት ኃይሉ ተይዟል። አንዳንድ ሰው እንደ ቀልድ የጻፈው መዝሙር አገር ሲሰማው አንተ በስንት ጾም ጸሎትና በብዙ ድካም ስንት ዘመን ስታፈር ስትገነባ ስትጸልይበት የነበረ ከእግዚአብሔር ዘንድ የተቀበልከው መዝሙር ከራስ አልፎ ሌላ ሰው አልነካ ብሎ ሲል ማወቅ ያለብህ ይሄ ቅባት ችግር አለ። የሆነ ሊሚቴሽን፣ የሆነ ባሪየር፣ የሆነ ነገር አለ። ታውቃላችሁ ሊፍት ውስጥ የገባ ሰው ድምፁ አደባባይ እንዳለ ሰው እኩል አይሰማ። ሊፍት ውስጥ የገባ ሰው በኮንክሪት ይገደባል። ልክ እንደዚህ በጌታ በኢየሱስም ጩኸታችሁ እንዳይሰማ፣ ሐሳባችሁ አካል እንዳይዝ፣ ራእያችሁ እንዳይራመድ፣ ህይወታችሁ እንዳያድግ የከለከለ እጅ ሁሉ በኢየሱስም ይመታ።
ስለዚህ በአንድ ጉዳይ እንስማማለን ማለት ነው። የምንስማማው በምንድን ነው? ሰው በአንድ በኩል ተለቆ በሌላ በኩል ሊገደብ ይችላል። ሉቃስ ወንጌል መጽሐፍ ምዕራፍ 6 ላይ እንዳለው ሰው በቀኝ እጁ የሰለለበት ሰው ግራ እጁ ግን ጠንካራና ንቁ ነበረ። ስለዚህ ብዙዎቻችን አሁን አንዳንዶቻችን ፋይናንሻሊ አሪፍ ነን፣ ምናምን አካዳሚካሊ አሪፍ ነን፣ በልጆቻችን በኩል የሆነ ነገር ተገድበናል። ልጆቻችን ትምህርት ላይ ኢፌክቲቭ አይደሉም፣ በካራክተር በሆነ ጉዳይ እና ይሄንን ጉዳይ አንደርስታንድ ማድረግ ይጠይቃል። መጽሐፍ እንደሚናገር ሰባሪውስ እየሰበረ ከፊታችሁ ይወጣል። ከዚህ በመቀጠል ሶስቱን የገደብ ምክንያቶች ላሳያችሁ። በጣም ብዙ የሊሚቴሽን ምክንያቶች አሉ፣ የገደብ ምክንያቶች አሉ። እኔ እነሱን ለመዘርዘር ጊዜ ስለማይበቃኝ፣ ነገር ግን ሶስቱን የገደብ ምክንያቶች ሰዎችን የሚገድቡ ከአቅማቸው በታች የሚያደርጉ ህይወታቸውን የሚያዘገዩ ፍሬያማ እንዳይሆኑ የሚያደርጉ የገደብ ምክንያቶች አሉ። አንደኛው ኃጢአት ነው። በምድር ላይ ሰውን እንደ ኃጢአት የሚገድብ ነገር የለም ወዳጆቼ። ከተፈጥሮ በላይ የሆነውን ሳምሶን ወደ ተራ ሰውነት የቀነሰው ኃጢአት ነው። ማንም ሰው ቢሆን በኃጢአት ውስጥ የገዥነት አቅም ሊኖረው አይችልም። እንደ ኃጢአት የሰው ልጅ የሚገድብ ነገር የለም። አሁን ትልልቅ ፖቴንሻል ያላቸው ሰዎች ትልልቅ ነገር መስራት የሚችሉ ለምሳሌ አይታችሁ ከሆነ አዲክሽን ውስጥ ያሉ ወጣቶችን ብታዩቸው የእጅ ጽሁፋቸው የሚገርም ነው። በጣም የቴክኒክ ሰዎች አዋቂዎች ናቸው። አካዳሚካሊ በጣም የሚገርሙ ናቸው። ግን ተገድበዋል። ያ እውቀት፣ ያ ታለንት፣ ያ ነገር እንዳይወጣ አዲክሽኑ ይዟቸዋል። ስለዚህ የመጀመሪያው የሰው ልጅ የሚገድብ ነገር ቢኖር ኃጢአት ነው። ሰውን ከገዥነት የሳምሶን ህይወት በቂ ነው። ከተፈጥሮ በላይ የነበረውን ሳምሶን ነው ኃጢአት ወደ ተራ ሰውነት የቀነሰው። ሁለተኛው የገደብ ምክንያት ስንፍና፣ ስራን መጥላትና መናቅ። በምሳሌ መጽሐፍ ምዕራፍ 10 ቁጥር 4 ላይ ሰነፍ በድህነት እንደሚኖር የእግዚአብሔር ቃል ይናገራል። ሁለተኛው የገደብ ምክንያት ስንፍና። የሚገርም ነው። ታውቃላችሁ ስንፍና እብደት ነው የሚለው መጽሐፍ ቅዱስ። አቅም ሊኖር ይችላል፣ ነገር ግን ሰነፍ ከሆንክ በመሰረቱ ሰነፍ ህይወቱ ሁሉ የተገደበ ነው። መግዛት ይፈልጋል፣ አይገዛም። መስራት ይፈልጋል፣ አይሰራም። ማድረግ ይፈልጋል፣ አያደርግም። ስለዚህ ከጸሎቱ በተጨማሪ ከቃሉ በተጨማሪ ከዚህ ስትወጣ ከነገ ጀምሮ የስንፍናን ቆፈን ከላይ ላይ ማራገፍ አለብን። ሶስተኛው የገደብ ምክንያት እርግማን ነው። እርግማን ማለት ወደ አንድ ሰው የተላከ ወይም የተጠራ ክፉ ቃል ማለት ነው። የሟርት ቃል፣ አይሆንለት፣ አይሳካለት፣ አያግኝ የሚል ወደ አንድ ሰው ህይወት የተላከ ወይም የተጠራ የክፋት ቃል፣ የውድቀት ቃል፣ የጭንገፋ ቃል ማለት። አይታችሁ ከሆነ ከልጅነታችን ጀምሮ ወደኛ የሚላኩ የክፋት ቃሎች አሉ። ወደኛ የሚወጡ ባጭር ቅር ይድፋ እንዲህ የሚል በእኛ ህይወት ላይ የተላከ በቤተሰብ የተጠራ በጎረቤት የተጠራ በምቀኛ የተጠራ ክፉ ቃል አይከናወንልህ የሚል ቃል ዛሬ በጌታ በኢየሱስም በቤተሰብ በዘመድ በጎረቤት በአስተማሪ እናንተ ላይ የተጠራ ክፉ ቃል የተመታ ይሁን። አካል የያዘ ህይወታችሁ ላይ አካል የያዘ በኢየሱስም የተመታ ይሁን። እነዚህ ሶስቱ የገደብ ምክንያቶች ናቸው። አንዳንድ ሰዎች በእርግማን ምክንያት ይገደባል፣ ህይወታቸው ይዘገያል፣ በጭንገፋ ይመታሉ። ራእያቸው፣ መለኮታዊ ዓላማ፣ የህይወት እድገታቸው ከአቅማቸው በታች መሆን እየቻሉ እንዳይሆኑ በእርግማን ምክንያት ይሆናል። ሌሎች በስንፍና፣ ሌሎች በኃጢአት። ወዳጆቼ 4 የገደብ አይነቶች አሉ። ለይታችሁ መምታት አለባችሁ። ዛሬ በኢየሱስ ለይታችሁ in the mighty name of Jesus። አቤት ሄሎ ይሰማል ወይ? ነገር ከተበላሸ በኋላ ምን ያደርግልሃል? ሁሌ እኮ እናገራለሁ። አንተ ቪየት አሁን በመቶ ዓመት ምን ያደርግልሃል? ከዘራ ይዘህ ስትንቀጠቀጥ ምን ያደርግልሃል? ቤት ብትሰራ በስተርጅና ምን ያደርግልሃል? ምግብ ራሱ በማትበላበት እድሜ ምን ያደርግልሃል? በጌታ በኢየሱስ ስም ነገር በትክክለኛው ጊዜ እጃችሁ እንዳይገባ የሚጎትትባችሁ እጅ የተመታ ይሁን። የመጀመሪያው የገደብ አይነት አካላዊ ገደብ ነው። ይሄ የጤና ችግር ነው። የጤና ችግር አካላዊ ገደብ በዮሐንስ ወንጌል መጽሐፍ ምዕራፍ 5 ላይ እንዳለው አይነት ሰው ማለት ፈውሱን ይፈልጋል። ነገር ግን የጤና ችግር ስለነበረበት፣ የአካል ችግር ስለነበረበት ወደ ፈውሱ መግባት አልቻለም። አቤት ለዚህ ነው በነገራችን ላይ ወላጆች አንዳንድ ትልልቅ ሰዎች ወጣት ልጆችን ይመክሯቸዋል። ጊዜን ተጠቀምበት፣ እንደዚህ አድርገው፣ ይሄ ትክክለኛ ታይም ነው፣ እንዳቀልድበት ምናምን ሲባሉ አይገባቸው እንደነበረ ሰው ሆኖ ሰው አይኖር። አንዱ ገደብ አካላዊ ገደብ ነው። ሁለተኛው አእምሮአዊ ገደብ ነው። አንዳንድ ሰው በአካሉ ሲገደብ፣ በጤና በእጅ በእግሩ እንደሚገባው ፈንክሽን ባለማድረግ ሲገደብ፣ ሌላ ሰው ደግሞ በአእምሮ ይገደባል። ወይንም በአእምሮ ያለ ገደብ ማለት አሉታዊ ሐሳብ፣
ጭንቀት፣ ጥርጣሬ፣ ፍርሃት ገደብ ነው። ፍርሃት የገደባቸው በጣም ብዙ ሰዎች አሉ። በጣም ብዙ ሰዎች ማድረግ እየቻሉ መዘመር እየቻሉ መስበክ እየቻሉ መሮጥ እየቻሉ ፈርተው ግን ሰፈር ላይ የቀሩ ሰዎች አሉ። ብራዘር ፍርሃት የሰይጣን ማግኔት ነው። ከሰይጣን ጋር በሽርክና መስራት ትፈራለህ፣ ሰይጣን እየመጣ ይጎበኛል። ፍርሃት የገደበ እግዚአብሔር ጸጋውን ሰጥቷቸው አቅሙን ሰጥቷቸው ጌታ ይመስገን። እግዚአብሔር እየተናገራቸው ስላሉ ሰዎች አቅሙን ሰጥቷቸው ጸጋውን ሰጥቷቸው እግዚአብሔር ይጠይቃችኋል። በፍርሃታችሁ ምክንያት you are responsible ናችሁ። ፍርሃት ጨዋነት አይደል። አንዳንድ ሰው ጥርጣሬ፣ አሉታዊ ሐሳብ ይገድበዋል። በቃ አሉታዊ ሐሳብ ሰራለሁ ብሎ እንዳይወጣ ገና ቀድሞ አይምሮስ የሚገባው ባይሳካልስ፣ ባይቀበሉስ፣ ባይወዱስ፣ የሆነ ነገር ባይሆንስ እንደዚህ ይሆናል። በቃ ሌላ ሰው አለ ታውቃላችሁ አይደል? ልክ እንደዚህ ደግሞ ብታገባ ብትፈታስ አሉታዊ ሐሳብ ሰዎችን ይገድባቸዋል። ሶስተኛው መንፈሳዊ ገደብ spiritual limitation ነው። ሶስተኛው የገደብ አይነት ደግሞ ኃጢአት፣ አለማመን። እነዚህ የመንፈሳዊ ገደቦች ናቸው። አለማመን፣ ኃጢአት የመንፈሳዊ ገደብ ነው። ሰዎችን የማያምኑ ከሆነ spiritually limited ናቸው። ምክንያቱም ሰው ከእግዚአብሔር ዓለም የሚሰጠውን ነገር የሚቀበለው በእምነት እጁ ነው። ምንም ነገር እኔ እሰጣለሁ ብዬ ብል እጅን ካልዘረጋ እንደማትቀበል ሰው እግዚአብሔርን ያለ እምነት ሊያስደስተውም አይችልም። ከእግዚአብሔርም ያለ እምነት አንዳች ነገር ሊቀበል አይችልም። አታምንም ማለት አትቀበልም ማለት። አባትህ የቱንም ያህል ባለጠጋ ቢሆን የአባትህን ባለጠግነት አንተ መቀበል ወደ ህይወት ማስገባት ካልቻልክ በድህነት ለመኖር ትገደዳለህ። አሁን በጣም ብዙ ሰዎች ፋይናንሻሊ የተገደቡት፣ በስራ በአገልግሎት የተገደቡት አምላካቸው እነሱን ለመርዳት አቅም አጥቶ አንሶት ሳይሆን እነሱ እምነት አጥተው። አራተኛው የአካባቢ ገደብ ነው። ሁኔታዊ ገደብ ሲቹዌሽናል ኢንቫይሮንመንታል የሆነ ገደብ ነው። መርዛማ ግንኙነት ወይንም አሉታዊ ሁኔታዎች፣ አሉታዊ ጓደኝነት፣ ከባባዊ ሁኔታ ያለንበት ሲቹዌሽን፣ ብርም በርም ያልሆኑ ሰዎች፣ ሁኔታዎች፣ አብረህ የምትውላቸው ሰዎች ወይ ብር አይደሉ ወይ በር አይደሉ። ተምች እንዴትም ይሁን እንዴትም ብቻ ሲገኝ እንደ በቀቀንና እንደ ምስጥ የሚበላ ብቻ ፕሮዲውስ የማያደርግ አምራች ያልሆነ ኮንሱመር የሆነ ኢንቫይሮንመንት፣ ይሄ የሚገድብ ነው። ሰዎች የትኛው ጋር ነው ገደብ ያለብኝ የትኛው ጋር ነው የሚለውን ከዛም የገደቡ ምክንያት ምንድን አለማመኔ ነው፣ ኃጢአቴ ነው፣ ወይም ያለውበት ከባቢ ሁኔታ ነው፣ ወይስ አስተሳሰቤ ነው? ማሰብ ተገቢ ነው። ከገደብ በላይ ለመሄድ ምን ላድርግ? ኦኬ ሊሚቴሽን እንዳለ ከገባኝ ይሄን ሊሚቴሽን ሰብሬ እንዲሄድ ለማድረግ ምን ላድርግ? አንደኛ ከዚህ ቀን ጀምሮ በእግዚአብሔር ታመን። እንቅፋቶችን ለማሸነፍ በራስ ሳይሆን በእግዚአብሔር አቅም ላይ ተደገፍ። ከገደብ በላይ የሚያስኬድህ በእግዚአብሔር ላይ መታመንህ፣ እግዚአብሔርን መደገፍ ነው። ትምህርትህን፣ ዕውቀትህን፣ ዘመዶችህን፣ የምታውቃቸውን ሰዎች፣ ሁኔታውን፣ ደመናውን፣ ዝናቡን አትመነው። እምነትን ማድረግ ያለብህ እግዚአብሔር ላይ። ወጥቼ እሰራለሁ ስትል፣ አገለግላለሁ ስትል፣ ይከናወንልኛል ስትል አይተ ደመናውን ይዘንባል ብላ አይደለም። ንፋስም የለም ደመናም የለም ይሄ ሸለቆ በውሃ ይሞላል ሲባል በሜትሮሎጂ ሳይንስ ሂሳቡ መጥቶ አይደለም። እግዚአብሔርን ታምኖ ነው። በእግዚአብሔር የሚታመኑ ሰዎች ከገደብ በላይ ይሄዳሉ። በጣም ብዙ ሊሚቴሽን አለ። የተማርንበት ትምህርት ቤት፣ ያደግንበት ቤተሰብ፣ ያደረግነው ጫማ፣ የነበርንበት ብዙ ሁኔታዎች ይገድባሉ ወዳጆች። ነገር ግን በእግዚአብሔር የሚታመኑ መታመኛቸውን በእግዚአብሔር ያደረጉ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ አይታክቱ፣ ይሄዳሉ፣ ይበራሉ ተብሎ እንደተጻፈ የመጀመሪያው በእግዚአብሔር መታመን የሚታወቀው ደግሞ ቁጭ ብለህ በእግዚአብሔር እታመናለሁ ስላልክ አይደል። በእግዚአብሔር የሚታመን ሰው አክሽኑ ያስታውቃል፣ አረማመዱ፣ አካሄዱ ያስታውቃል። የማይደፈር ነገር ይደፍራል፣ የማይሞከር ነገር ይሞክራል፣ የማይንኳኳ በር ያንኳኳል። በሱ አቅም የማይታሰብ ነገር ያስባል። ስታስበው እሱ የሚያስበው ተራራ ነው። ኪሶ ያለው 10 ሺህ ብር ነው። በጣም በሚቀርብ ሁኔታ 10 ሺህ ብር ይዞ 100 ሺህ ብር ያቅዳል። 90 ሺህ ብሩ ምንድነው ብለህ ብትጠይቀው እግዚአብሔር ላይ ያለኝ እምነት። ሄሎ አብርሃም የብዙዎች አባት የሆነው የሌለን እንዳለ አድርጎ በሚጠራ ለሙታን ሕይወትን በሚሰጥ ባመነበት በአምላክ ፊት፣ ሄሎ የትውልድ አባት መሆን ከፈለክ ባመነበት በአምላክ ፊት የብዙዎች አባት ሆነ ተብሎ እንደተጻፈ ወንድሜ በእግዚአብሔር ፊት የብዙዎች አባት እንድትሆን ከፈለክ የሌለን እንዳለ አድርጎ በሚጠራ ለሙታን ሕይወትን በሚሰጥ በእግዚአብሔር ሰማይን የጠራው ካለበት አይደለም ከሌለበት ነው የጠራው።
100% እርግጠኛ ነኝ የሚያስፈልጉኝን ነገሮች እግዚአብሔር ካሉበት ሳይሆን ከሌሉበት አንድ በአንድ ስማቸውን እየጠራ እንደሚያመጣቸው እኔ ልመን እንጂ እኔ ልራመድ እንጂ እኔ ልሂድ እንጂ ተራራው እንደልዳላ ሜዳ ይሆናል። እንደ አለት የሆነ ነገር እንደ ሰም በፊቴ ይቀልጣል። ስለምንሰራ አይደለም የሚከናወንልን፣ ስለተከናወነልን ነው ምንሰራው። የሰማይ አምላክ እግዚአብሔር ያከናውንልናል። እኛም ባሪያዎቹ ተነስተን እንሰራለን ከማለቱ በፊት የሰማይ አምላክ እግዚአብሔር ያከናውንልናል። እግዚአብሔር ስለሚያከናውንልን አቤት ሄሎ እኛም ባሪያዎቹ ተነስተን እንሰራለን። እኔ ባርካለሁ፣ እኔ ጸልይልሃለሁ። ከዚህ በኋላ በምንም ጉዳይ ተነስተህ ስትሰራ ይከናወንልሃል። እግዚአብሔር ያከናውንልሃል። የእግዚአብሔር መከናወን ከፊት ወጥቷል። አሜን ይባላል። የመጀመሪያው እሱ። ሁለተኛው ከገደብ በላይ ለመሄድ ምንድነው ማድረግ ያለብኝ? አስተሳሰብን ማደስ ነው። አስተሳሰብህን ከእግዚአብሔር ተስፋዎች አንጻር ማደስ አለብህ። እግዚአብሔር በልጅነትህ በትንሽነትህ ገና በጠዋት የገባልህን ተስፋ የሚመጥን ከዛ ተስፋ ጋር ኮምፓቲብል የሆነ ማይንድ ሴት ያስፈልጋል። የሰማኝ ሞባይላችሁ ሁል ጊዜ አፕዴት እንድታረጉ ይነግራችኋል። አፕዴት እንድታረጉት ይመጣል። ምክንያቱም የአይፎን ወይም የአፕል ካምፓኒ ወይም የሳምሰንግ ካምፓኒ ወቅቱን የሚመጥን ሁል ጊዜ ይሰራል እና አንተ ዛሬ ብትገዛውም ሳምሰንግ ግን አፕል ግን ሁል ጊዜ ራሱን አፕዴት ያደርጋል እና እሱን የያዝከውን የሚመጥን ሶፍትዌር ያስፈልጋል። ልክ እንደዚሁ እግዚአብሔር የገባልን ተስፋ የሚመጥን ከዛ ተስፋ ጋር ኮምፓቲብል የሆነ ማይንድ ሴት ያስፈልጋል። አንዳንዶቻችን እግዚአብሔር የገባልን ተስፋ ሀገር ነው፣ የኛ ማይንድ ሴት ሰፈር ነው። ብዙዎቻችን እግዚአብሔር የገባልን የራሳችንን ነገር ሊሰጠን ነው፣ የኛ ማይንድ ሴት ቅጥረኛ ነው። ሞት ነው። ከደሞዝ ብንላቀቅ ምን ሞት ይመስለናል። ከስራ ብናቆም ምን ጠፋ ይመስለናል። እግዚአብሔር እንዴት ይባርከን። እግዚአብሔር የገባልን የተስፋ ቃል የሚያክል ማይንድ ሴት አስተሳሰብ ስርዓት ያስፈልጋል። እግዚአብሔር የገባላቸው ተስፋ ማርና ወተት የምታፈሰው ምድር ያችን ከነዓንን የሚያክል ማይንድ ሴት ግን ያልነበራቸው 10 ሰዎች ነበሩ። ሄደው ሲመለከቱ ቁመታቸውን አይተው በእነሱ ፊት እንዳንበታነናል። ሁለቱ ግን እንደዚህ ያሉ እንደ እንጀራ ይሆኑልናል። በቁመት ሊበልጡን ይችላሉ፣ እንደ እንጀራ ግን ይሆኑልናል። ታይሙ ጥሩ ላይሆን ይችላል። አይ ስዌር ቱ ጋድ እግዚአብሔር ግን ያከናውንልኛል። ትበላለህ ካለ እንደ ማርና እንደ ወተት ይሆንልሃል ካለ ከነዓንን ሰጣለሁ ካለ አንተ የመበላት ማይንድ ሴት ይዛ አትበላም። እና እነዛ ሰዎች አምነው ገቡ። እነዛ ዛኞቹ ሳያምኑ ቀሩ። ሰው ምድረ በዳ እያጉረመረመ የቀረ ስንት ሰው አለ መሰለህ። ሶስተኛው ከገደብ በላይ ለመራመድ ከፈለክ ሶስተኛው በመንፈስ መሞላት ነው አለ። ከገደብ በላይ የሚያስኬድ መንፈስ። ሄሎ ሰዎች ቮካብለሪ ባለው እዚህ በሚግባቡበት ቋንቋ ሲጣሉ ሲበጣበጡ አንተ እዚህ ሀገር ያለውን ቋንቋ ትቀይርና ልሳን የሚባል ላይ ታደርገዋል።